ጤና ይስጥልን። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከዚህ ቀጥሎ እናቀርብላችኋለን። መንግስት የናፍጣ አቅርቦቱን በእጥፍ ለመጨመር ወሰነ። በመካከለኛው ምስራቅ በተከሰተው ግጭት ምክንያት ተቀንሶ የነበረው የናፍጣ አቅርቦት ወደ ቀድሞ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መንግስት መወሰኑን የገንዘብ ሚኒስትሩ አቶ አህመድ ሺዴ አስታወቁ። ቀደም ሲል በአቅርቦት መስተጓጎል ምክንያት የቀን የናፍጣ ስርጭት ወደ 4.5 ሚሊዮን ሊትር ወርዶ የነበረ ቢሆንም አሁን ላይ ግን ሙሉ በሙሉ ወደ ነበረበት እንዲመለስ መወሰኑ ከጅቡቲ ወደ አዲስ አበባ የማጓጓዝ ስራ ተጀምሯል። ወደ ተለያዩ የሀገሪቱ ክልሎች የሚደረገው የናፍጣ ስርጭት ደግሞ ከነገ ጀምሮ በይፋ እንደሚጀመር ሚኒስትሩ ገልጸዋል። እስካሁን ድረስ የቤንዚን እና የአውሮፕላን ነዳጅ አቅርቦት ምንም አይነት ቅናሽ ሳይደረግበት ሙሉ በሙሉ እየቀረበ መሆኑን የጠቀሱት አቶ አህመድ ሺዴ አዲሱ ውሳኔ በናፍጣ እጥረት ምክንያት ይስተዋሉ የነበሩ የትራንስፖርትና የንግድ መስተጓጎሎችን ይቀርፋል ተብሎ ይጠበቃል። መንግስት በዓለም አቀፍ ደረጃ የነዳጅ ዋጋ መናር በኢኮኖሚው ላይ የሚያደርሰውን ጫና ለመቀነስ በልዩ ግዢ ከፍተኛ ወጪ እያወጣ መሆኑን አስረድተዋል። ለዚህም ሲባል መንግስት ቀድሞ ከነበረው በተጨማሪ በየወሩ 20 ቢሊዮን ብር ለነዳጅ ድጎማ እየመደበ መሆኑን ሚኒስትሩ በመግለጫቸው አብራርተዋል። በሳውዲ 200 ኢትዮጵያውያን በሞት ሊቀጡ ነው። ሂውማን ራይትስ ዎች ፍርዱን ተቃውሟል። በሳውዲ አረቢያ የሚገኙ እስር ቤቶች ውስጥ ቢያንስ 65 ኢትዮጵያውያን ስደተኞች ከእጽ ጋር በተያያዙ ወንጀሎች የሞት ቅጣት ሊፈጸምባቸው እንደሚችል ሂውማን ራይትስ ዎች አስቸኳይ ማስጠንቀቂያ አውጥቷል። ባለፈው ሳምንት ብቻ 3 ኢትዮጵያውያን በግድያ የተቀጡ ሲሆን በአሲር ክልል በሚገኘው ከሚስ ሙሻይት እስር ቤት ደግሞ ከ200 በላይ ወጣቶች በጅምላ ተፈርዶባቸው በማንኛውም ሰዓት ለሞት ሊዳረጉ እንደሚችሉ ተገልጿል። እነዚህ ስደተኞች ተገቢው የህግ ክትትልና የጠበቃ እርዳታ ሳይደረግላቸው እንዲሁም ያልተረዱትን የእምነት ቃል እንዲፈርሙ ተገደው ለዚህ ዕጣ መዳረጋቸው የሰብአዊ መብት ተሟጋቾችን ክፉኛ አስቆጥቷል። ይህ አሳሳቢ ክስተት በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ በጨመረበት ወቅት የመጣ ሲሆን ተጎጂዎቹ አብዛኞቹ በጦርነትና በኢኮኖሚ ችግር ምክንያት የተሰደዱ ወጣቶች ናቸው። አንዳንዶቹ በኢትዮጵያ ባህላዊና ህጋዊ የሆነውን ጫት በመያዛቸው ብቻ በሳውዲ ህግ የሞት ፍርድ ተፈርዶባቸዋል። የትግራይ ወጣቶች ጉዳዮች ቢሮ ለውጭ ጉዳይ ሚኒስቴር በጻፈው ደብዳቤ በመቶዎች የሚቆጠሩ ዜጎች በጅምላ እየተገደሉ ባለበት ሁኔታ የመንግስት ዝምታ አገራዊ ውርደት ነው ሲል የፌዴራል መንግስቱ በአስቸኳይ ዲፕሎማሲያዊ ጣልቃ ገብነት እንዲያደርግ ጠይቀዋል። ሂውማን ራይትስ ዎች የሳውዲ ባለስልጣናት ግድያውን በአስቸኳይ እንዲያቆሙና የሞት ፍርዶችን ወደ ሌላ ቅጣት እንዲቀይሩ ጥሪ አቅርበዋል። ድርጅቱ የኢትዮጵያ መንግስትም ዜጎቹ ቢያንስ የቆንስላ እርዳታ እንዲያገኙና ህይወታቸው እንዲተርፍ ጠንካራ የዲፕሎማሲ ጫና ማሳደር እንዳለበት አሳስቧል። ይህ በዓለም አቀፍ የሰብአዊ መብት ህግጋት የማይደገፈው አጭር የጅምላ ችሎት እና የግድያ እርምጃ በሁለቱ ሀገራት የሁለትዮሽ ግንኙነት ላይ ጥቁር ጠባሳ ከመጣሉም በላይ በሺዎች የሚቆጠሩ ኢትዮጵያውያን ቤተሰቦች ትልቅ ስጋትና መርዶ ሆኖ ቀጥሏል። ኢትዮጵያ በፕሬስ ነጻነት ከ180 ሀገራት 148ኛ ደረጃ ላይ ስትሆን ኤርትራ የመጨረሻውን ደረጃ ያዘች። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት አርኤስኤፍ ሐሙስ ሚያዝያ 22 ቀን 2018 ይፋ ባደረገው የ2026 የዓለም የፕሬስ ነጻነት መመዘኛ ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ ተቀምጣለች። ድርጅቱ በሀገሪቱ ያለውን የጋዜጠኝነት ሁኔታ በጣም አሳሳቢ በሚለው ዝቅተኛ ምድብ ውስጥ የመደባት ሲሆን ይህም በኢትዮጵያ የሚዲያ ምህዳር ላይ ያለውን ከፍተኛ ጫና የሚያሳይ ሆነዋል። በዚህ ዓመታዊ ዝርዝር መሰረት የኢትዮጵያ ጎረቤት የሆነችው ኤርትራ ለሶስተኛ ተከታታይ ጊዜ በዓለም የመጨረሻውን ማለትም 180ኛ ደረጃ በመያዝ የቀይ መስመር ስጋት ሆና ቀጥላለች። ከኤርትራ በተጨማሪም ጅቡቲ 167ኛ እና ሱዳን 161ኛ በዚሁ በጣም አሳሳቢ በተባለው ምድብ ውስጥ የተካተቱ ሲሆን ቀጠናው ለጋዜጠኞች ነጻነት እጅግ አስቸጋሪ እየሆነ መምጣቱን ሪፖርት አመልክቷል። የኢትዮጵያ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬትስ 158ኛ ደረጃን ስትይዝ ግብጽ በበኩሏ 169ኛ ደረጃ ላይ ተቀምጣለች። በአጠቃላይ ከሳህራ በታች ካሉ 48 የአፍሪካ ሀገራት መካከል ግማሽ ያህሉ የፕሬስ ነጻነታቸው አስቸጋሪ በሚባል ደረጃ ላይ የሚገኝ ሲሆን 5ቱ ሀገራት ደግሞ የከፋው ደረጃ ላይ እንደሚገኙ አርኤስኤፍ አስታውቋል።
ሌተና ጄኔራል ታደሰ ወረደ ስልጣን የማስረከብ እቅድ እንደሌላቸው ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጄኔራል ታደሰ ወረደ የክልሉ ምክር ቤት በቅርቡ አዲስ ፕሬዝዳንት ለመምረጥ ማቀዱን አረጋግጠዋል። ይህ የህወሓት ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስና በክልሉ ላይ አደጋ የሚጋርጥ መሆኑን ያስጠነቀቁት ፕሬዝዳንቱ ሂደቱ አካታችነት የጎደለውና በህዝቡ ዘንድ ከፍተኛ ውዝግብ የፈጠረ ነው ሲሉ ነቅፈዋል። በተለይም ርክክብ የሚባል ሰው ሰራሽ ጨዋታ ውስጥ አልገባም በማለት ስልጣን የማስረከብ እቅድ እንደሌላቸውና ከመቀሌ የመውጣት ፍላጎት እንደማይኖራቸው ገልጸዋል። ሌተናል ጄኔራል ታደሰ በሰጡት መግለጫ አሁን ያለው ፍጥጫ ከስልጣን ፉክክር በላይ መሆኑን ጠቁሞ ቅድሚያ የሚሰጡት ህዝቡ በራሱ በመረጠው መንግስት እንዲተዳደር እንደሆነ ተናግረዋል። የፌዴራል መንግስት ጣልቃ እንዲገባ ጥሪ ባያደርጉም በክልሉ ላይ የተጣሉ የነዳጅና የበጀት ገደቦች እንዲነሱም ጠይቀዋል። ምርጫ እስኪካሄድ ድረስ ትግራይ በብሔራዊ ጉባኤ በሚቋቋም አካታች መንግስት እንድትመራ የሚለውን አማራጭ እንደሚደግፉም ይፋ አድርገዋል። በመጨረሻም ፕሬዚዳንቱ በክልሉ ውስጥ ያለውን ፖለቲካዊ ፖላራይዜሽን እና በወሬ የሚፈታ ችግር የለም ያሉትን አካሄድ እንዲቆም አሳስበዋል። ዳግም ወደ ጦርነት መግባት ለትግራይም ሆነ ለቀጣናው የማይጠቅም መሆኑን ቢያሰምሩበትም መሰረታዊ ቅሬታዎች ምላሽ ካላገኙ ግን ውጥረቱ ዳግም ሊያገረሽ እንደሚችል አስጠንቅቀዋል። አስተዳደራቸው መደበኛ ስራውን እንደሚቀጥልና ባለፈው የተሰሩ ስህተቶች እንዳይደገሙ በንቃት እንደሚሰሩ በማረጋገጥ ንግግራቸውን አጠቃለዋል።